ትናንትና የተደረጉ የዩሮፓ እንግሊዝ ፕሪሚየር ሊግ ጨዋታዎችንም እናነሳለን። ኖቲንጋም ፎረስት ፖርቶን 2-0 በሆነ ውጤት አሸንፏል። ከአንጅ ፖስት ኩግሉ ከተላቀቀና በሽዋንዳይሽ ከተያዘ በኋላ በአሰልጣኝነት ማለት የመጀመሪያ ድሉን ነው ማሳካት የቻለው። አውስትራሊያዊ አሰልጣኝ ስር 8 ጨዋታዎችን አድርጎ 6ቱን ተሸንፎ 2ቱን አቻ ወጥቶ ነበር። አንድም ጨዋታ አላሸነፈም። ምናልባት የአጫውት ለአንጅ ፖስት ኩግሉ የሚመቸው የሚሉ አስተያየቶችን እየተመለከትኩ ነበር። ምክንያቱም እሳቸው በደም ከኳስ ጋር ምቾት ያለው ኳስንም ተጋጣሚን በራሱ ግብ ክልል የሚያጠቃ አይነት ቡድን መስራት የሚፈልጉ ናቸው። በቶተናም እንደተመለከት ነው። በርግጥ በቶተናምም ጎል ቢያስቆጥሩም በዛው ልክ ደግሞ ብዙ ጎል የሚቆጠርበት ቡድን ስለነበረ በሊጉ 17ኛ ደረጃን ይዞ ነው ያጠናቀቀው። ሽዋንዳይሽ ደግሞ ጥንቃቄን የሚመርጡ ናቸው። ወደም ተከላክለው መጥቃት የሚጫወቱ ናቸውና ያጫወት ደግሞ አስቀድሞ እንደነበሩት ኑኖ ኤስፒሪቶ ሳንቶን የሚመስል ስለሆነ በሽዋንዳይሽ ስር ኖቲንግሃም ፎረስት ሊቀየር ይችላል የሚል ሐሳብ ለነበራቸው ሰዎች የመጀመሪያ ማረጋገጫ የሰጠ ጨዋታ ነው። 2-0 በሆነ ውጤት ፖርቶን አሸንፏል። ሁለቱም ጎሎች በፍጹም ቅጣት ምት የተገኙ ናቸው። ሞርጋን ጊብስ ዋይት እና ኤጎር ጄሱስ በ19ኛውና በ77ኛው ደቂቃ ጎሎችን አስቆጥረዋል። በጣም ጥሩ ጅማሮ ነው። ግን ለኖቲንግሃም ፎረስት በጣም አሳሳቢ የሚባለው ፍጹም ቅጣት ምት ለቪላ ይቅርታ እንመለስበታለን። ኖቲንግሃም ፎረስት በጥሩ ድል አሸንፏል ትናንትና። ቀጣይም ለፕሪሚየር ሊጉ መነቃቃትን የሚር ነው። አሁን በፕሪሚየር ሊግ አምና ለቻምፒየንስ ሊግ ሲፎካከር የነበረው ፎረስት ወራጅ ቀጠና ውስጥ ነው የሚገኘው። 18ኛ ደረጃ 5 ነጥብ ብቻ ነው ያለው። ካለፉት 6 ጨዋታዎች አንዱን አሸንፎ 5ቱን ተሸንፏል። በፕሪሚየር ሊጉ ኖቲንግሃም ፎረስት እቅድ አሁን በዚህ ደረጃ ላይ መገኘት አልነበረበትም። ግን ያው ቢሊየነሩ ማሪናኪስ ግሪካዊው በጣም ቸኩለዋል በሚል እየተተኛሉ። ለዛም አውስትራሊያ የቀድሞ ኑኖ ኤስፒሪቶ ሳንቶን ካሰናበቱ በኋላ ምናልባት በትውልድ የሀገራቸው ሰው ናቸው። አንጅ ፖስት ኩግሉ ግሪካዊ ናቸው ቤተሰቦቻቸው፣ ግን እሳቸው አውስትራሊያዊ ናቸውና እሳቸውን ለማሰናበት 8 ጨዋታ ብቻ ነው የጠበቁት። አሁን በውድድር ዓመቱ 3ኛ አሰልጣኝ ቀጥረዋል። የሽዋንዳይሽ ጅምር አሪፍ ይመስላል። በእንግሊዝ የነበሩ ክለቦች ላለመውረድ ሲጫወቱ የነበሩ ክለቦችን በሊጉ እንዲቆዩ በማድረግ ይታወቃሉ። በተለይ መጨረሻ ላይ ከኤቨርተን ጋር ያንን ማሳካት ችለዋል። ለተከታታይ ዓመታት ላለመውረድ ሲጫወት እንደነበረ ይታወሳል። አሳክተዋል። ግን ደግሞ ወደ ዋንጫ ይዘው ለዋንጫ የሚጫወት አይነት ቡድን ኖቲንግሃም ፎረስቶች እንደሚያስቡት ወይም ደግሞ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ የሚያስችል ቡድን ደግሞ ለመገንባት ይቸገራሉ። እስቲ ቀጣይ እንመለከታለን። ሮማ በሜዳው በቪክቶሪያ ፕሌዘን 2-1 የተሸነፈበት ጨዋታ በጣም የሚገርም ነው። ፕሪንስ አዶ በ20ኛው ደቂቃና ቼክ ሶዋሬ በ23ኛው ደቂቃ በ3 ደቂቃዎች ልዩነት ለቪክቶሪያ ፕሌዘን የማሸነፊያ ጎሎችን አስቆጥረዋል። 54ኛው ደቂቃ ላይ ዲባላ በፍጹም ቅጣት ምት ሮማን ወደ ጨዋታ መመለስ የሚችል ጎል ነበር ያስቆጠረው። ግን ከዛ በኋላ ተጨማሪ ጎል ማስቆጠር አልቻለም። አሁን ከ3 የዩሮፓ ሊግ ጨዋታዎች አንዱን ብቻ ነው ያሸነፈው። 23ኛ ደረጃ ላይ ይገኛል። እስከ 24ኛ ደረጃ ያሉ ቡድኖች ናቸው ወደ ቀጣይ ዙር የማለፍ እድል የሚኖራቸው። 8ቱ በቀጥታ ያልፋሉ። ከዛ በታች ያሉት ቡድኖች ደግሞ በደርሶ መልስ 8 ቡድኖች ናቸው ጥሎ ማለፉን የሚቀላቀሉትና አሁን ከ24ኛው ደረጃ አንድ ደረጃ ከፍ ብሎ ነው የተቀመጠው። ሊዮን ባዜልን 2-0 ረቷል። ቶሊሶና ሞሬራ ጎሎችን አስቆጥረዋል። ሊዮን 3ቱንም ጨዋታዎች ካሸነፉ ክለቦች መካከል አንደኛው ነው። 3ኛ ደረጃ ላይ ይገኛል። ያልተጠበቀው ጨዋታ አስቶን ቪላ በጎ አሄድ 2-1 የተሸነፈበት ጨዋታ ነው። ቪላ ይህንን ጨዋታ እንደሚያሸንፍ ቅድሚያ ግምት አግኝቶ ነበረ። ተነቃቅቷል። አሪፍ ነው። የመጀመሪያ 4 ጨዋታዎች ላይ ተቸግሮ ነበረ በሁሉም ውድድሮች። ግን ከዛ በኋላ ጨዋታዎችን ሲያሸንፍ ስለተመለከትን ይህንንም ጨዋታ የማሸነፍ ግምት ሰጥቶት ነበረ። ግን ትናንትና ተሸንፏል። በአውሮፓ በዚህ ውድድር ዓመት የመጀመሪያ ሽንፈቱ ሆኗል። አስቀድሞ 2ቱንም ጨዋታዎች በማሸነፍ 6 ነጥቦችን ይዞ ነበር። አሁን 10ኛ ደረጃ ላይ ይገኛል። ጌንክ ከሪያል ቤቲስ 0-0 ተለያይቷል። ሴልታ ቪጎ 2-1 በሆነ ውጤት ኒስን አሸንፏል። የ38 ዓመቱ ኢያጎ አስፓስ ጎል ማስቆጠሩን ቀጥሏል። ትናንትናም 1 ጎል አስቆጥሯል። ሴልቲክ ስትረም ግራዝን 2-1 ረቷል። በኮንፈረንስ ሊግ ሌሎችም ጨዋታዎች ተደርገዋል። በዩሮፓ ሊግ እነዚህ ዋናዎቹ ናቸው። በኮንፈረንስ ሊግ ፓላስ ተሸንፏል። በላርናካ 1-0 በሆነ ውጤት በሜዳው ተሸንፏልና የእንግሊዝ ፕሪሚየር ሊግ ደግሞ በዚህ ሳምንት ይደረጋል። ለዛ
ጥሩ መዳረሻ አይሆንም። አስቀድመው በነበሩ ጨዋታዎች በተለይም ደግሞ በኤቨርተን ከተሸነፈ በኋላ አሁን 19 ሳምንታት ሳይሸነፍ የተጓዘበት ያስደናቂ መከላከል የተሰበረ ይመስላል። አንዳንድ ጊዜ ክለቦች ረጅም ሳምንታትን ሳይሸነፉ ከተጓዙ በኋላ ለሽንፈት ሲመጣ ከዛ በኋላ ላለመሸነፍ ወይም ደግሞ ለማሸነፍም ለጎል እንዳይቆጠርባቸው ለማድረግ ይቸገራሉና አሁን ፓላስ ላይ የተመለከተን ያለነው ያንን ነው። ከዛ በኋላ ከኤቨርተን ሽንፈት በኋላ በጣም ተቸግሯል። የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። 11 ሰዓት ጀምሮ ሁለት ጨዋታዎች፣ ምሽት 1 ሰዓት ከ30 በተመሳሳይ ሁለት ጨዋታዎች ይደረጋሉ። 11 ሰዓት ቼልሲ በስታንፎርድ ብሪጅ ሰንደርላንድን ያስተናግዳል። ቼልሲ በጥሩ መነቃቃት ላይ ያለ ቡድን ነው። ሁለት ተከታታይ ጨዋታዎችን አሸንፏል። 14 ነጥቦችን ይዞ 5ኛ ደረጃ ላይ ይገኛል። በቻምፒየንስ ሊግም ጥሩ ድል አስመዝግቧልና በቅርቡም ሊቨርፑልን ማሸነፉ ይታወቃል። ተጫዋቾች ተጎድተው እንኳን በተለይ ተከላካይ መስመር ላይ የተጎዱ ቼልሲ ያሸነፈ ተጉዟልና ለኢንዞ ማሬስካ ከጥያቄ ጋር ያሉ አሰልጣኝ ስለሆኑ ጥሩ ነው ማለት ይቻላል። ይሄንን ጨዋታ ማሸነፍ የሚችሉ ከሆነ ደግሞ ሌላ ተጨማሪ አድናቆት የሚያገኙበት ይሆናል። ሰንደርላንድም በዚህ ውድድር ዓመት ነው ለመጀመሪያ ጊዜ ወደ እንግሊዝ ፕሪሚየር ሊግ ከረጅም ዓመታት በኋላ የተመለሰው። ልክ እንደ ቼልሲ ሁሉ 14 ነጥቦችን ይዟል። የጎል ክፍያ ነው በሁለቱ ክለቦች መካከል ያለው። ቼልሲ 7 የጎል ክፍያ ያለው፣ ሰንደርላንድ ደግሞ 3 የጎል ክፍያ ያለው ቡድን ነው። 4 ጨዋታዎችን አሸንፏል። ከታች ላደገ ቡድን በተለይም ደግሞ በፕሪሚየር ሊጉ ያለፉት ዓመታት ከታች የመጡ ቡድኖች በሊጉ ለመርጋት በጣም ሲቸገሩ ተመልክተናል። ያለፉት ተከታታይ ዓመታት እንደውም የመጡ ቡድኖች በሙሉ ሲወርዱም ነበርና ለሰንደርላንድ አጀማመሩ በጣም አሪፍ ነው። በግራኒት ዣካ አምበልነት የሚመራ ነው። በቀድሞው የአርሰናል ተጫዋች 4 ጨዋታዎችን አሸንፎ 2ቱን ባቻ ውጤት አጠናቋል። 2 ጨዋታ ብቻ ነው የተሸነፈውና ለቼልሲም ፈታኝ ሊሆን ይችላል። ኒውካስል ዩናይትድ ከፉልሃም ሌላኛው 11 ሰዓት የሚደረግ ጨዋታ ነው። ኒውካስል በዚህ ውድድር ዓመት 9 ነጥብ ይዞ 14ኛ ደረጃ ላይ ይገኛል። ኤዲሃው የጀመሩበት መንገድ ደጋፊዎች የክለቡን ባለሀብቶች የሚጠብቁት አይደለም። ምናልባት በቻምፒየንስ ሊግ በዚህ ሳምንት አሸንፏል። ጥሩ ድል ነው ማስመዝገብ የቻለው እና የሱ መነቃቃት የሚፈጥረው ነገር ካለ እንመለከታለን። ፉልሃም 15ኛ ደረጃ ላይ የሚገኝ ቡድን ነው በ8 ነጥቦች። ማንቸስተር ዩናይትድ ከብራይተን በጣም የሚጠበቅ ጨዋታ ነው። ብራይተን በኦልትራፎርድ ጭምር ማንቸስተር ዩናይትድን በቅርብ ዓመታት የማሸነፍ ታሪክ ያለው ማንቸስተር ከሚከብዱት ክለቦች መካከል አንደኛው ነው። ግን ዩናይትድ ደግሞ 2 ጨዋታዎችን በተከታታይ ያሸንፏል። በተለይም ደግሞ በ8ኛ ሳምንት ሊቨርፑልን ነው ያሸነፈውና ሊቨርፑል ትልቁ የማንቸስተር ዩናይትድ ተቀናቃኝ ቡድን ነው። ማንቸስተር ሲቲ ያለ የከተማ ተቀናቃኝ ነው። ግን በታሪክ ከተመለከተን ሊቨርፑል የማንቸስተር ዩናይትድ ዋነኛ ተቀናቃኝ ነው። በዛ ላይ ደግሞ አምና ሻምፒዮን ስለነበረ የዘንድሮውን የውድድር ዓመት ካሸነፈ 21ኛ ድሉ ሆኖ ከማንቸስተር ዩናይትድ በላይ ይቀመጣል። ይህ እንዳይሆን የግድ ማሸነፍ የነበረበት ጨዋታ ነበረ ማንቸስተር ዩናይትድ እና ያንን አድርጓል። ከዚህ አስደናቂ ጨዋታ መነቃቃት በኋላ የሚያደርገው ይሆናል። በተከታታይ 2 ጨዋታዎችን አሸንፏል። አንድ የማንቸስተር ዩናይትድ ደጋፊ ጸጉሬን አልቆረጠም ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ብሎ አመት አልፎታል። ያለፈው አመት ጥቅምት ላይ ነው ይሄንን የጀመረው። አሁን 2 ጨዋታዎችን በተከታታይ አሸንፏል። ቀጣይ 3 ጨዋታዎች አሉ። ከ3ቱ ጨዋታዎች መካከል በተለይ የብራይተኑ ጨዋታ በጣም ከባድ ይሆናል። ምናልባት ከዚህ ሳምንት ጀምሮ ከተመለከትን የ11ኛው ሳምንት ጨዋታ ከቶተናም ጋር የሚደረግ ነው። እሱም ከባድ ሊሆን ይችላል። ጸጉሩን እንዲቆረጥ ግን የግድ ማንቸስተር ዩናይትድ እነዚህ 3 ጨዋታዎች ማሸነፍ ይኖርበታል። ያው ብዙዎችም እየቀለዱበት ስለሆነ ማለት ነው። ድሬድ ነው የምታደርገው እንጂ ማንቸስተር ዩናይትድ በቅርቡ 5 ተከታታይ ጨዋታዎችን አያሸንፍም እያሉት ነውና ይሄንን ጨዋታ የማሸነፍ ግምት በእርግጥ ማንቸስተር ዩናይትድ ያገኘበት ነው። ላውታሮ ማርቲኔዝ አልተመለሰም። ለዚህ ጨዋታ ላውታሮ ማርቲኔዝ የኢንተር ሚላኑ አጥቂ ነው፣ አልተመለሰም። የአርጀንቲናዊ ተከላካይ ለማንቸስተር ዩናይትድ ወደ ልምምድ ቢመለስም ግን ለዚህ ጨዋታ ዝግጁ አይደለም። ብሬንትፎርድ ከሊቨርፑል ሌላኛው የሚጠበቅ ጨዋታ ነው። ከ4 ተከታታይ ጨዋታዎች ሽንፈት በኋላ በቻምፒየንስ ሊጉ አስተማማኝ ድል አስመዝግቧል ሊቨርፑል። ምናልባት መሐመድ ሳላ በእንግሊዝ ፕሪሚየር ሊግ ወደ ተጠባባቂነት ሊወርድ ይችላል። ያለሱ አሪፍ ሲሆን ተመልክተናል። አቋሙ ከአምናው በብዙ የወረደ ተጫዋች ነውና መሐመድ ሳላ ምናልባት በዚህ ሳምንትም ያንን ልንመለከት እንችላለን። ብሬንትፎርድ በሜዳው
ጠንካራ ቡድን ስለሆነ ማለት ነው ያገኛቸው ነጥቦች በሙሉ በሜዳው የሰበሰበው። እሁድ ዕለት 11 ሰዓት ጀምሮ አርሰናል ፓላስን ያስተናግዳል። ቦርንማውዝ ከፎረስት ሌላ የሚጠበቅ ጨዋታ ነው። የአርሰናል ከፓላስ ጨዋታ አርሰናል አሁን በውድድር ዓመቱ በአጠቃላይ በሁሉም ውድድሮች 12 ጨዋታዎችን አድርጎ 3 ጎሎች ብቻ የተቆጠሩበት ቡድን ነው። ጠንካራ መከላከል ያለው ቡድን ነው። ግን ደግሞ መልኩ መከላከል ብቻ አይደለም። በፕሪሚየር ሊጉ አንደኛ ደረጃ ላይ ይገኛል። 19 ነጥቦችን ሰብስቧል። ጎል በማስቆጠር የሚበልጠው አንድ ቡድን ብቻ ነው። ጎል የሚያስቆጥርም ቡድን ነው። 15 ጎሎችን አስቆጥሯል። ቸልሲና ማንቸስተር ሲቲ ብቻ ናቸው የሚበልጡት። ይቅርታ ማንቸስተር ሲቲ 17 ጎሎችን አስቆጥሯል። ቸልሲ ደግሞ 16 ጎሎችን አስቆጥሯል። አርሰናል 15 ጎል ነው ያስቆጠረው። ደካማ አይደለም ጎል በማስቆጠርም አሁን በደንብ መከላከል ላይ ስላለ ጥቂት ጎሎች የሚቆጠሩበት ቡድን ስለሆነ ሙሉ በሙሉ የሚከላከል አይነት ቡድን ተደርጎ እየተሳለ ይገኛልና ማንቸስተር ሲቲን የመሰለ ቡድን በብዙ ብልጫ ወስዶ የተጫወተ ቡድን ነው። ምናልባት ከማንቸስተር ዩናይትድ ጋር ብልጫ ተወስዶበታል እሱ ጨዋታ ላይ። ከዛ ጨዋታ በኋላ ግን በደንብ ወደ ጨዋታ የተመለሰ ቡድን ነውና ጎሎችንም እያስቆጠረ እያሸነፈ ይገኛል። በአማካይ 2 ጎሎችን ወደ 2 የተጠጉ ጎሎችን ያስቆጥራል። በጣም አሪፍ ነው። ግን መከላከሉንም ባላንስ ያደረገ በዛው ልክ ደግሞ እያንዳንዱን እግር ኳስን አንድ ቡድን የሚያሸንፍባቸውን መንገዶች ስፔሻላይዝድ እያደረገ የመጣ ቡድን ነው። ከቆሙ ኳሶች በጣም የሚገርም ቡድን ነው። ምናልባት በእግር ኳስ ታሪክ ከተመለከትናቸው ጠንካራ ቡድኖች ከቆሙ ኳሶች አንደኛው ነው። እንደዛ ነው እየገለጹት የሚገኙት። ይሄ በጣም አሪፍ ነው፣ ፖዚቲቭ ነገር ነውና ጎሎችንም የሚያስቆጥር ቡድን ነው። አርሰናል በተከታታይ 5 ጨዋታዎችን አሸንፏል በሁሉም ውድድሮች። በዚህም ሳምንት የማሸነፍ ግምት አግኝቷል። ግን ደግሞ የሚጫወተው ከፓላስ ጋር መሆኑን መዘንጋት የለብንም። 13 ነጥቦችን ይዞ 8ኛ ደረጃ ላይ ያለ ቡድን ነው። 3 ጨዋታዎችን አሸንፏል። 4ቱን ባቻ ውጤት አጠናቋል። በፕሪሚየር ሊጉ በሊቨርፑል ብቻ የተሸነፈ ቡድን ነው። ቦርንማውዝ ከፎረስት የሚጠበቅ ጨዋታ ነው። ሌላው አስደናቂ ቡድን ነው። ቦርንማውዝ በ15 ነጥቦች 3ኛ ደረጃ ላይ ይገኛል። ከሊቨርፑልም ከቸልሲም ቀድሞ ይገኛል። ከሊቨርፑል ጋር በነጥብ ተስተካክሎ በጎል ክፍያ በልጦ ማለት ነው። ቪላ ከማንቸስተር ሲቲ ሌላ የሚጠበቅ ጨዋታ። ቪላ በፕሪሚየር ሊጉ ወደ ማሸነፍ ተመልሷል። 12 ነጥቦችን ይዞ 11ኛ ደረጃ ላይ ይገኛል። ተከታታይ ጨዋታዎችን አሸንፏል። ማንቸስተር ሲቲም ሁለቱም ቡድኖች 3 ተከታታይ ጨዋታዎችን አሸንፈው የሚያደርጉት ነው። ሲቲ ሳይጠበቅ አሁን በ16 ነጥቦች ወደ 2ኛ ደረጃ ከፍ ብሏል። ወልቭስ ከበኛው ጨዋታ ነው። ምሽት 1 ሰዓት ከ30 ጀምሮ ደግሞ ኤቨርተን እና ቶተናም ይጫወታሉ። ራሽፎርድ እዚሁ ለረጅም ጊዜ እንደምቆይ ተስፋ አደርጋለሁ ብሏል። በባርሴሎና ህይወት ተመችቶታል። በጣም ግሩም ጎሎችንም እያስቆጠረ ነው። የመጀመሪያ 2-3 ጨዋታዎች ላይ ተቸግሮ ነበርና በዛው ሰሞን እየወጡ የነበሩ መረጃዎች ባርሴሎና ይህንን ተጫዋች የማቆየት ፍላጎት የለውም የሚሉ ነበሩ። የማቆየት ፍላጎት የለውም፣ በቀጣይ ክረምት ውሉ ሲጠናቀቅ የውሰት ውል ስለሆነ ይመልሰዋል የሚሉ ነበሩ። አሁን ግን በደንብ በዛው በባርሴሎና የሚቆይበትን እድል እያሰፋ ይመስላል። በቻምፒየንስ ሊግም በላሊጋውም ጎል የሆኑ ኳሶች፣ በዛ ላይ ደግሞ ግሩም ጎሎች በዚህ ሳምንት እንዳስቆጠረው አይነት በቻምፒየንስ ሊጉ ግሩም ጎሎችን ያስቆጥራል። ጎል የሆኑ ኳሶችን አመቻችቶ እያቀበለ ነው። ጥሩ አማራጭ ሆኗልና በባርሴሎና የሚቆይ ይመስላል በዚሁ የሚቀጥል ከሆነ። እሱም ያንን አረጋግጧል። ብዙዎች የማያውቁት ከ20 ዓመታት በላይ የዘነጉት ከ20 ዓመታት በላይ በማንቸስተር ዩናይትድ ቆይቻለሁ፣ ለውጥ ማድረግ ይኖርብኛል፣ በተለይ ደግሞ ስፔን ላይ አየሩ ተመችቶኛል ብሏል። በጣም ጥሩ አየር ነው፣ ብዙዎች የሚመርጡት አየር ነውና በዛው የሚቆይ ይመስላል።